ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ለማመን የሚከብድ ዜና ነው ዛሬ ይዤላችሁ የመጣሁት። የሀዘን ዜና ነው። በጣም ነው ያዘንኩት። እጅግ በጣም የምንወደው የምናከብረው የቴሌቪዥን ባለሙያ፣ የቲያትር ባለሙያ፣ የፊልም ባለሙያ፣ የማስታወቂያ ባለሙያ ወጣቱ በጣም ብዙ ነገር የሚጠበቅበት ነጻነት ወርቅነህ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቲቪ በቴሌቪዥን በፌስቡክ ገጻቸው ላይ አቅርበዋል። እንግዲህ በጣም ነው የሚያስደነግጠው። እውነቱን ለመናገር የመታመሙ ዜና የዛሬ ዓመት መሰማቱ ይታወቃል። ነገር ግን በቅርቡ አንድ ኢንተርቪው ነበረው አዲ ጠብታ የሚባል አንድ የቴሌቪዥን ፕሮግራም ላይ አርትስ ቲቪ ላይ የዛሬ ወር እንግዲህ የዛሬ 2 ወር አዲ ጠብታ የሚባል የቴሌቪዥን ፕሮግራም ላይ ቆይታ አድርጎ ነበር። እዛም ላይ በሙሉ ጤንነት ነው የሚታየው እስከ ቅርብ ጊዜ ድረስ። እንግዲህ ፕሮግራሞቹን የቤተሰብ ጨዋታን ይሰራል እና በጣም ባልታሰበ ሁኔታ ነው ይህን ዜና የሰማነው። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ ይላል ዜናው። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት እና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል ይላል። በርካታ ዓመታት ከኢቢኤስ ቴሌቪዥን የሚተላለፉ የቤተሰብ ጨዋታ ፕሮግራምና አዘጋጅና አቅራቢ ሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበረ። የኢቢኤስ ቴሌቪዥን ማኔጅመንት ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል ይላል። ያልተጠበቀ በጣም አስደንጋጭ እኔ አስፋው ሲሞት እነ ማዲንጎ ሲሞቱ እንደዚሁም እነ ታምራት እነ ኢዮብ አርቲስት ዘፋኙ ኢዮብ ሲሞቱ ያስደነገጠኝ ድንጋጤ ነው አሁን የደነገጥኩትና በጣም ነው ያዘንኩት። ነጻነት በጣም እጅግ በጣም ብዙ ስራዎችን የሚሰራ እጅግ በጣም ዘርፈ ብዙ ባለሙያ ነበር። ዘርፈ ብዙ በአሁኑ ሰዓት ያሉ በተለይ ቲክቶክ ላይ እስኪት የሚሰሩ እንደዚህ አስቂኝ ኮንቴንቶች፣ አጫጭር አስቂኝ ኮንቴንቶች የሚሰሩ ብዙዎች የሚያደንቁት ነጻነትን ነው። ነጻነት በቃ የሆነ የቀልድ አቀራረቡ፣ አነጋገሩ፣ የጨዋታ አፈጣጠር ፍጥነቱና የሚሰራበት መንገድ የተለየ ነው እና እንግዲህ ለብዙዎች ነው በጣም አስደንጋጭ ዜና ነው የሚሆነው ይሄ ዜና። በነገራችን ላይ የዛሬ ዓመት አካባቢ እንደነገርኳችሁ ይሄ ከ2 ወር በፊት የቀረበበት ፕሮግራም ነው። ነገር ግን ኢቢኤስ ላይ ቀርቦ የዛሬ ዓመት ኢቢኤስ ላይ ቀርቦ በተለይ ከሱ ታሞ እንደዚሁም አስቸጋሪ ሁኔታ ላይ ነው ያለው። አንዳንዶቹም የተሳሳተ ዜና አውርተው ለነሱ መልስ የሰጠበት አንድ ፕሮግራም ነበር። እንደውም ከዛ በኋላ ብዙዎች በቃ ነፂ አሁን አሞት ነበር ራሱ ነው ያጋራው የኢንስታግራም ፔጁ ላይ ግን ብለው ለዛ መልስ የሰጠው የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። በአሁኑ ሰዓት ያ ቁጥር 327,000 ነው እንደነገርኳችሁ። ይሄ ከዓመት በፊት የነበረ ነው። መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበረ እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሞ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበህ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደግከው በስተቀር እና ስልኩ ስለፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰው እንትን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር ነው የሚሆነው። ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት እንደሚል አይነት ነው እኮ እና የልጅነት ነገር ነው የሚሆነው።
ህመሙ እንኳን አሁን እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንድ እንደነገርኳችሁ ያው ከዓመት በፊት ነው ይሄንን ቆይታ ያደረገው እና ከጉበት ጋር የተያያዘ ህመም እንደሆነ ነበር እዚህ ላይ የገለጸው እና እንዳልኳችሁ እዚህ ላይ ደግሞ ድንገተኛ ህመም ነው ከዚህ ዓለም በሞት ተለየ የሚለው የኢቢኤስ ቲቪ መግለጫ ላይ እና እንግዲህ ብዙዎችን ያስደነገጠው ኢንስታግራም ላይ በተለይ ሲናገር መጨረሻ ላይ እነዚህ ኢንስታግራሙን የምትከተሉ ከሆነ እከተለዋለሁ በጣም ብዙ ጥቅሶችን፣ አባባሎችን፣ አነቃቂ ንግግሮችን በጣም ብዙ ነው የሚጽፈው። እውነቴን ነው የምላችሁ ማለት በሆኑ ለየት ባሉ አርቶች እያደረገ ነው የሚያቀርበው እና ከነዛ ውስጥ ለምሳሌ መጨረሻ ላይ ያጋራውን ባነብላችሁ እዚህ ጋር ምን ይላል? አንድ ሰው ምን አለኝ ይላል፣ ገንዘብህንና ጤናህን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬ ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል ይላል። ሌላ ያጋራው አንድ ምን ይላል? ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ይላል። ስህተት ነው፣ ሁሉም ሰው ቢያደርገውም ትክክል ነው፣ ማንም ሰው ባያደርገውም ይላል እና በጣም ፊሎሶፊክ የሆኑ በጣም እንደው የሰውን አስተሳሰባችን ላይ በጣም ገንቢ የሆኑ ነገሮችን ገንቢ የሆኑ እሳቤዎች እንዲያመጣልን የሚያደርግ በሃይማኖት፣ በስራ፣ በጥንካሬ የሚሰጡ ጥቅሶችን ነው የሚያጋራው። እነዚህ የኢንስታግራም ፔጁን ገብታችሁ ብታዩትና እኔ በጣም ነው ያዘንኩት። እንደነገርኳችሁ እነዚህ ለብዙ ሰዎች ለብዙ በተለይ ወጣቶች እዚህ ጥበብ ውስጥ ለመግባታቸው ምክንያት የሆነ ሰው ነው። እንዲህ በአጭር እድሜ እንዲህ በትንሽ እድሜው በወጣትነቱ እንደው እንለየዋለን ወይ ያልፋል ብለው የሚገምቱ እውነት የሉም። ብዙዎች ደንግጧል ይሄ በመሆኑ እና አሁን እንደምታዩት እነ ፋናም ከዚህ ዓለም በሞት መለየቱን እየተናገሩ ይገኛሉ። በጣም አስደንጋጩና ሁሉንም ሰው በአሁኑ ሰዓት እያነጋገረ ያለ በጣም አስደንጋጭ ዜና ነው። ቤተሰብና ልጆቹ አሜሪካን ሀገር እንደሚኖሩ በተለያየ አጋጣሚ በሰራው ኢንተርቪው ላይ ተናግሯል። እንግዲህ ባሉበት ቦታ ሆነው በእርግጠኝነት ይህን ዜና ኢቢኤስ ካወጣው በኋላ ነው ያወጣ ነው። ኢቢኤስ ደግሞ ያንን የሚያደርገው በእርግጠኝነት ቤተሰቦቹ ሀዘኑን ተረድተው አውቀው እንደሆነ በማመን ነው በኃላፊነት ይህንን ዜና በአሁኑ ሰዓት እየሰራው ያለሁት ማለት ነው። ስለዚህ እግዚአብሔር ነፍሱን በሰማይ ያኑር ለቤተሰቦቹ፣ እንደዚሁም ደግሞ እንደው ለልጆቹ፣ ለሚወዱት ሰዎች በሙሉ ነፂን ለምትወዱ በሙሉ መጽናናትን ይሁንላችሁ። እግዚአብሔር ነፍሱንም ትማር። እንደው የሆነ በቅርቡ ኮሜዲያን ወንደሰንን አተነው ነበር። ለሱም ወንድሜ ወንዴ ብርቱ ታታሪ ቅን እንስፍስፍ እንደነበርክ እናውቃለን። እግዚአብሔር ያሳርፍህ ወንድሜ ወንድዬ፣ በጣም ነው ያዘንኩት ብሎ ገልጾ ጽፎ ነበር ለሱም እና ከጥቂት ወር በኋላ እሱም አሁን በቅርብ ነበር የ40 የሙት ዓመት የተከበረለት። አሁን ደግሞ ነፂ ማለፉ በጣም ነው የሚያስደነግጠው። እንግዲህ ለሁላችሁም ነፂን ለምትወዱ በሙሉ መጽናናትን ይሁንላችሁ እንላለን። ኢትዮ ኢንፎ ያን ይላል። እኔም በግል በጣም ከማደንቃቸው ሰዎች መካከል አንዱ ነፂ ነው። የተለያዩ ፕሮግራሞችን ሰርቼበታለሁ በነፂ በተለይ ደግሞ ኢቢኤስ ላይ ባለው ተወዳጁ የቤተሰብ ጨዋታ ፕሮግራሙ ዙሪያ እና በጣም ነው ያዘንኩት። እግዚአብሔር መጽናናትን ይስጣቸው። ከእሱ ጋር ከቀብሩ ጋር በተያያዘ ያሉ መረጃዎች ካሉ ደግሞ እነሱን ይዤላችሁ የሚመጣ ይሆናል። በተረፈ እንግዲህ እስከዚህ ሰዓት አብራችሁን ስለቆያችሁ እናመሰግናለን። ሰላም ሁኑ። በሌላ መረጃ እስክንገናኝ